ساكو عفر كاكيكا مسلمين عنداني تيه ملاح بروح ديسو أقود قدوي فنا عنك عنا جاي تميتين سيني كرحيه تاج الناس سلا السلام سلا دين سلا عبادة سلا لمات مانين يوم نجر الناس بالن سلا نجر مو بدم من الناس بسلونة وطات يميلو سموراسو جنانا يجنن اسم يزن دعمو الزابوتانن وي يميلو ሁሉም ሰው ማሰብ መቻል አለበት ወይስ አሁን የመጣውን አጠቃላይ የባህር ውስጥ ሰምጠን እዛ ውስጥ እየዋኘን ነው ወይስ የሚለው ማንም ሊያስብ የሚገባ ስለሆነ ወጣቶች ከዚህ የሚተላለፈውን መልእክት በደንብ በጥሞና እንድናዳምጥ በአክብሮት ጠይቃለሁ። ከዛም በመቀጠል በጣም የምንወደው የምናከብረው ወንድማችን ኡስታዛችን ኡስታዝ አቡበከር አህመድ ወደዚህ እጋብዛለሁ። ፈለተፈضل الله اكبر بسم الله الحمد لله رب العالمين والصلاه والسلام على رسول الله صلى الله عليه وسلم السلام عليكم ورحمه الله وبركاته የተከበሩ ኡስታዛችን ሼክ ሐሚድ ሙሳ የኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት ምክትል ፕሬዝዳንትና አጠቃላይ የክልሉ እስልምና ጉዳይ ፕሬዝዳንት ኃላፊዎች መሪዎች እንዲሁም ክቡር ምክትል ፕሬዝዳንታችን ወንድማችን ዑመር ኑርና በዛ ያላችሁ የመንግስት የሥራ ኃላፊዎች ሁላችሁም ወጣቱን የሚመሩት እነ ኡስታዝ ሃይደር ኸድር ሁሉም ወጣት በማከለ መልኩ እዚህ መድረክ አካል የሆናችሁ የጉዳዩ ባለቤቶች ባለድርሻዎች ኃላፊነትን የተሸከማችሁ ወጣቶች የኡማው ሙስተቅበል ተስፋዎች የሆናችሁ ሁላችሁም ወንድም እህቶቻችን ጋር በዚህ በአማራ መልኩ በዚህ ቦታ ላይ ዛሬ የአፋር ወጣት ካውንስል ይፋዊ ምስረታ ላይ ስንገኝ እኔ የተለየ ስሜት ነው የሚሰማኝ። ምክንያቱም አፋርን ስናስብ ሁሉ ጊዜ እንደ ኡማ እንደ ማህበረሰብ እንደ ሀገር ሁሉ ጊዜ ኩራት ሆኖ በሩን የሚጠብቅ የማይደፈር ትልቅ አቅም እንደሆነ ይገለጻል። የችግር ጊዜ የፈተና ጊዜ ሁሉ በአፋር ነው መፍትሄ የሚመጣበት። ይህ ለሀገር መፍትሄ የሆነ ማህበረሰብ ዲኑም ደግሞ አለኝታ ባለቤት ተስፋ ነው። ባህሉ ቢባል ከእስልምና ውጭ የለውም። የአፋር ማህበረሰብ የአፋር ህዝብ ባህል እስልምና ነው። እስልምና ባህሉ የሆነ ማህበረሰብ ደግሞ ህይወቱ ጋር ካልተቆራኘ ህይወቱ ሆኖ እሱም በትክክል ካልቃኘና ካልመራ ችግር አለ ማለት ነው። ስለዚህ ኢትዮጵያ ሲታሰብ እንደ ሀገር በአፍሪካም ደረጃ ዛሬ እንደሚወራው ትልቁን የማህበረሰብ ቁጥር የሚወክለው ወጣት ነው። ወደኛ ሀገር ስትመጡ ከ50 ከ60 እስከ 70% ይደርሳል ተብሎ የሚታሰብ የወጣት ክፍል ያለበት ሀገር ነው። ያው ወደድንም ጠላንም ሙስተቅበሉ የወጣት ነው። ሀገር የሚረከበው ይሄው ኃይል ነው። ያው ያየናቸው ነው ዛሬ ወንድሞቻችን ወጣት መሪዎቻችን በሁሉም ደረጃ ከፊት እየመጡ ነው። በትክክል አማና የገባው ኃላፊነቱን የተረዳ የዲኑ ምንነት የተገነዘበ ሰው ሲሆን ሀገርን በማልማት በማሳደግ ወደ ተሻለ ደረጃ በማሸጋገር ነገን በመለወጥ ሂደት ውስጥ ትልቅ ተስፋ ነው። ዛሬ ወጣቱ በዚህ መልኩ እንዲመሰረት የወጣት ካውንስሉ በዚህ መልኩ እንዲደራጅ ሲደረግ በኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤትም ተቋማዊ ቅርጹን ይዞ በአዲስ መነቃቃት ውስጥ አዲስ የተቋም ግንባታ ሲገባ ትልቁና ወሳኝ ሊሰራ የሚገባው ጉዳይ አንዱ ነው ብሎ አምኖበት ኃላፊነት ወስዶ በፕሬዝዳንቱ የተሰራው ይሄ ወጣት ካውንስልም ነው። ሐቂቃ ይሄን ወጣት ካውንስል ለመመስረት በተደረገው ሂደት ላይ የተወሰደው ጊዜ የተለፋበት ልፋት የሚገባው እንደነበርም ማሳያ ነው። ዛሬ እነዚህ ወጣት መሪዎች በተመሰሩበት በአጭር ጊዜያቶች ውስጥ ምናልባት በአመታት ያልተሳኩ እንደ ማህበረሰብ በአመታት መለወጥ ያልቻልናቸውን ነገር መለወጥ መስራት ማምጣት እንደሚቻል ማሳያ ይሆን። ወጣትነት የሆነው ልዩ ባህሪው የማይሆን ሙስተሂል የመሰሉ ነገሮችን እንደሚቻሉ ማሳየትና ሆኖ መገኘት ነው። ምክንያቱም ጣቃ ነው፣ ኃይል ነው፣ ፓወር ነው። ይሄን የተሰጠ አቅምና ፓወር በህፃናት ንቃት በእድሜ በገፉ ወላጆች ብስለት መካከል ያለውን ህክማንና ንቃትን አቀናጅቶ ይዞ ወደፊት ማሻገር የሚችል ወጣት ኃይል ነው። ሁሌም ለዚህ ነው እስልምና ሲታሰብ أشرف الخلق صلوات الله عليه وسلم نصرني الشباب وكذبني الشيوخ ይሉ ነበር አይደል? በዘመኑ የነበሩ ወጣቶች ረዱኝ፣ እድሜያቸው የገፋ አዛውንቶች አስተባበሉኝ ነበር ያሉ። ሁሉም ከነብዩ ጀርባ የነበሩ ወጣቶች ነበሩ። ሁሌም ዳረል አርቀም ሲታሰብ እስልምና ሲታወስ ዳረል አርቀም ይባላል አይደል? ልክ እስልምና ሲነሳ
ሂጅራ ሲባል ኢትዮጵያ እንድናስብ እንደሚያስገድደን ሁሉ እኔ ሁሉ ጊዜ እፍቲኻር የምናደርግበት ያው እስልምና በመመካት ውስጥ እንድንኖር የሚፈልግ ዲን አይደለም እንጂ ከኛ በላይ ስለ እስልምና ባለቤቱን ወደፊት ወጥቶ ኃላፊነቱ መውጣት የሚችል ኃይል አለ? ስጋት እስልምና ስጋት ባጠለለበት ጊዜ ተስፋ የሆነ ሀገር ባለቤቶች እኮ ነው ይሄ ህዝብ እንደ ሀገር። ይሄ ህዝብ ታዲያ ዛሬስ እስልምናን ወደፊት በማሻገርና ኃላፊነት በመወጣት ላይ ማን ነው ሊቆምለት የሚገባው? ትናንት እስልምና ፈተናዎች ውስጥ ሲወድቅ እስልምና መንበእ ሆኖ በትክክል ተደራጅቶ እንዲወጣ ያደረገው አርቀም አንድ ወጣት ቤት ነው። ሁሉ ጊዜ አርቀም ሲታሰብ ትልቅ ሰው ይመስላል፣ ግን ወጣት ልጅ ነበር። የእስልምና መደበቂያ፣ የእስልምና መሸሸጊያ፣ የእስልምና ማበቢያ፣ የእስልምናን ምዕራፍ ጎልብቶ እንዲወጣ ለማድረግ መሰረት የተጣለበት ቦታ። ይሄና መሰል ጉዳዮችን በማሰብ ታሪካችሁ የናንተ ነው። እስልምና በእናንተ ከፍ ብሏል። እስልምና በእናንተ ወደፊት ተሻግሯል። እስልምና በእናንተ ውጤትና የተሻለ ነገር መፍጠር ችሏል። ዛሬስ ሁሉ ጊዜ ነበሩን አይጠቅምም። አሁንም ታሪካችን ትናንት የሂጅራ ባለቤት ነን። አዎ ትናንት ትልልቅ ሰዎች ነበሩን። አዎ ዛሬ ዑመር የሉም፣ ዛሬ አቡበከር የሉም፣ ዛሬ ኻሊድ የሉም፣ ዛሬ ሰላሐዲን የሉም፣ ዛሬ መሐመድ አልፋቲህ የሉም። ዛሬ ያለነው እኔና እናንተ ነው። ወይ እነዛን መምሰልና መሆን ነው ወይ ደግሞ ኋላ መቅረት ነው። ምርጫው የኛ ነው። መወሰን ይፈልጋል። ኃላፊነትን ለመወጣት ቁርጠኛ አቋም መያዝ ይፈልጋል። አገር ትፈልጋችኋለች። ከሱስ የጸዳ በአኽላቅ የተገነባ በስነ ምግባር የታነጸ ካልባሌ ቦታ የራቀ ነገን መፍጠር የሚችል እንደ ሀገር የተሻለ አእምሮ ያለው አእምሮን በአግባብ የተቀዘቀመ ወጣት ያስፈልገዋል። ለዚህ ደግሞ እስልምና ለወጣት የሰጠውን ቦታ የትም ቦታ ላይ አታገኙትም አይደለም። ቁርአን ላይ እኮ መጅረት ታሪክ የተከየረው የታሪክ አቅጣጫ የተለወጠው ቁርአን ቃሙ ሰልከውን የህይወትን ህግ ለውጦ ያመጣው ለወጣቶች ነው። ሱረቱል ካህፍ ስትገቡ ኢነሁም ፊትየቱን አመኑ ቢረቢሂም ወዚድናሁም ሁዳ የተባሉት ያ በሚገርም የሰው ልጅ ጉዞ ውስጥ ትልቁ ምዕራፍ እንዲያልፉ ተደርገው ለነሱ ስል የህይወት ህግ የተለወጠላቸው ሰዎች። ኢብራሂም አለይሂ ሰላምን ታሪክ ስትመለከቱ ፈተዩቃሉ ለሁ ኢብራሂም እየተባለ አላህ የምታቃጥለውን እሳት ያቀዘቀዘለት ወጣት እነዚህ ሰዎች ናቸው አለው ብለው ከፊት መውጣት የሚችሉ ኃላፊነትን የሚሸከሙ ዓለም በካደበት የሰው ልጅ በጠመመበት ሁሉም ሰው ባፈነገጠበት ጊዜ ብቻውን ሐቅ ጋር የቆመ ኢብራሂም አለይሂ ሰላም ነው አይደለም። ፈተዩቃሉ ለሁ ኢብራሂም ምክንያቱም ወጣት ነው፣ ኢማን አለ፣ በአላህ አምኗል፣ ያውቃል፣ ኃላፊነቱ ገብቶታል፣ ወደፊት መሻገር ይችላል። እሱም ደግሞ በአላህ እርዳታ ለውጤት በቅቷል። ይሄ እናንተ ይሄኛ ማንነት ማሳያ ነው። ቁርአን ይሄንን ሲያመጣ እንደ ታሪክ አንብበነው እንደ ቅሶስ ሰምተነው በፈተናዎች ውስጥ ሲያልፍ በችግሮች ውስጥ ሲገባ ያለ ውጤት መውጣት እንደሌለበት እንዲያምን የተደረገ የነብዩላህ ሷሊህ ዩሱፍ አለይሂ ሰላም ታሪክ ስትቀሩ የአንድ ወጣት ታሪክ ነው። አህሰነ القصص ተብሎ ቁርአን ላይ የተዘገበው ወጣትነት ይሄ ነው። በእስልምና ታሪክ ውስጥ እናንተ ይሄ ናችሁ ነው የሚለን እስላም። አንብበን ሰምተን ተለዙዝ አድርገን ወይ በታሪኩ አልቀሰን እንድናልፍ አይደለም፣ ሁነን መገኘት እንድንችል ስለሚፈልግ በታሪክ ውስጥ መለስ ብላችሁ በወንዱም በሴቱም ሆነ እዛ ጋር ሰውር ላይ ሂጅራ ሲወጡ በፈተናው ጊዜ ስንቅ ስታቀብል የነበረች መቀነቷን ፈታ ለኢስላም ባለውለታ የነበረችው እድሜያው ባሃዎቹ መጀመሪያ የነበረችው አስማዕ ቢንት አቡበከር ዛተ ንጣቀይን የሁለት መቀነት ባለቤት የዱንያውን ፈተና በመሸከም ለአኺራውም የክብር መቀነት በመታጠቅ ክብር የተጎናጸፈች ሴት ወጣት ናት። ነብዩ ማን ነበሩ ሰለላሁ ዐለይሂ ወሰለም ምን ሰሩ እንዴት ኖሩ የሚለው አይሻ ባንኖር አናውቀውም ነበር። ያቺ ወጣት የተመረጠች ሴት የሴቶች አይነታና ተምሳሌት ሆና ለሰው ልጆች ሁሉ የነብዩን ሰለላሁ ዐለይሂ ወሰለም ማንነት መግለጽ ማሳየት ተቻለች። የሐዲስ ልክ ኸጢብ ጀግና የነበረች ሴት ነበረች። ይሄኛ ነው። ይሄ ነው እስላም የሚፈልጋቸው ወጣቶች፣ በዚህ ማንነት ውስጥ የሚያልፉ ወጣቶች። ኢዘን ትናንት ታሪካችንን ዛሬ ያለንበትን ሐል በመረዳት ዓለም በተለያየ ፈተናዎች ውስጥ ስታልፍ መፍትሄ ሆኖ ሊመጣ የሚችል አካል ያስፈልጋታል። ያን ችግር የሚቀርፈው ደግሞ ወጣት ነው። ለዚህ እኮ ነው አይደለም ዛሬም እንወዳት ምናቃት ትልቁ የእስልምና መናኸሪያ ተብለው ከሚታሰቡት ሀገሮች ውስጥ አንዱ ኢስታንቡል ናት። ኢስታንቡል በእስልምና ታሪክ ውስጥ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሱናን ላይ በተዘገበ ሐዲስ ላይ ገለጹት ነገር አይደለም። ستفتح الروم وقسطنطينية سيفتحوها نعم الأمير أميرها ونعم الجيش ذلك الجيش التبالون መልካም መሪ የሚከፍታት አገር ዓለምን በሁለቱም አቅጣጫ በኤዥያና በአውሮፓ መካከል የምታማክል ሞዴል የሆነች ሀገር ትከፈታለች
የእስልምናን ትልቅ ማሳያ አድርገው ሲገልጹ የሚከፍታት በአላህ የተማረ ወጣት የተማረ ወታደሮችን ይዞ የሚመራ ወጣት ነበር የገለጹት። ይሄ የነብዩን ትንቢት ወይም ደግሞ ንቡዓውን ለማድረግ ከ10 ጊዜ በላይ ተሞክሯል። በብዙ ሰሃባዎች ተሞክሯል። ግን ያን የነብዩን ንቡዓ ማረጋገጥ የቻለ አንድ ወጣት ልጅ ነበር መሐመድ አልፋቲህ። በሃያዎቹ ዕድሜ መጀመሪያ ላይ ሆኖ የዓለምን ኃይል ደርምሶ እስታንቡልን በቁጥጥር ስር አውሎ በአኽላቅ በዲን በቁርአን የታነጸ ብቃት ያለው ወጣት ነበር። ያንን የነብዩን ንቡዓ ተህቂቅ ያደረገው ይቻላል። ለዚህ ነው ሙስተሂላቶችን መለወጥ የሚችሉት። ልክ ረመዳን እየመጣ ነው አይደል? ከፊታችን 2 ወር ነው የቀረው ረመዳን። ዛሬ ላይ ያለን ባህሪ ከዛሬ 2 ወር በኋላ ይቀየራል። ዛሬ ለምን መሆን አልቻለም? ዛሬ ቁርአን ማክተም ለምን ከበደን? ዛሬ ተሐጁዱ ለምን ከበደን? ዛሬ ጀማዓው ሶላት ለምን ከበደን? ከወር በኋላ ግን ዛሬ ጀማዓው ዙሁር የከበደው ሰው ሶላት አልፈጅር ይቀለዋል። ኢሻ የከበደው ሰው ሶላት ተራዊህና ተሐጁዱ ይቀለዋል። ያው ቀን ነው የመጣው፣ ወር ነው የቀረው፣ ግን ለውጥ አለ። ይቻላል ማለት ነው። የረመዳን ሚስጥር የማይቻሉ ነገሮች አላህ ትችላላችሁ እናንተ ናችሁ ላለመለወጥ የተዘጋጃችሁት እንጂ የማይቻል ነገር አይደለም ያደረግንላችሁ ነው የሚለው። ወጣት ይሄን ነው ሙስተሂላት የመሰሉ ነገሮችን መለወጥ መቀየር ይችላል። ይሄንን ደግሞ ኃይል ወደ ትክክልና ወደሚፈለግበት ዓላማ ራሱ ያለበትን ቦታ አውቆ የሚፈለግበትን ግዴታ ላይ ወጣ ደግሞ መደራጀት አለበት። ለዚህ ነው ካውንስሉ የተረሳውን አንዳንዴ እንረሳለን፣ የተሰጠንን ንዕማ እንረሳለን፣ ያለንንም ቦታ እንዘነጋለን፣ መቆም የሚገባን ቦታ ላይ ሳንቆም እንቀራለንና ወደዛ ለማምጣት ይሄን ለማምጣት ነው ዛሬ እንደራጅ። እንደ ሀገር ይሄ ወጣት ያስፈልጋታል። በለውጥ ሂደት ውስጥ ያለች ሀገር ናት። ብዙ ጠንካራ ወጣቶች ወደፊት መጥተው አገራቸውን ወደተሻለ ደረጃ ላይ ያሸጋግሩ ዲኑ ከመቼውም ጊዜ በለጠው እነዚህን ወጣቶች ይፈልጋል። በተለይ ደግሞ አፋር ላይ ሲሆን አፋር ምድር የብዙ ነገር ማሳያ መገለጫ መሬት ነው። 100% ሙስሊም የሆነ ማህበረሰብ መሰረት ያለው ማህበረሰብ ውስጥ በቂ የሆኑ ኩልያዎች፣ ዩኒቨርሲቲዎች፣ የትውልድ ማነጫ ቦታዎች፣ የተህፊዝ ማዕከላቶች ከየትም በተሻለ ሊኖሩ መርጂዕ ሊሆን የሚገባው ቦታ ነው። ይሄን ቦታ ዛሬ የተሻለ መንግስት መሪ ባለበት ጊዜ በዚሁ አጋጣሚ ክቡር ሐጂ አወል አርባን እንዲሁም ደግሞ የእሳቸውን ካቢኔ በአጠቃላይ ዛሬም ይሄን ፕሮግራም ለማሳካት ወጣቱ በሚያደርጋቸው እንቅስቃሴ ላይ አስፈላጊውን ድጋፍ ለማድረግ ቃል ገብተውልናል። እሳቸው በስብሰባ ምክንያት በዕለቱ ባይገኙ እሳቸውን የሚወክለው ካቢኔ በምክትል ፕሬዝዳንታቸው እዚህ ቦታ ተገኝቷል። ፕሮግራሙን ከማሳካት አስፈላጊውን ነገር ከማገዝ ዝግጁነት ጀምሮ ይሄንን አካል ለማገዝ ሬዲ እንደሆኑ ነግረውናል። ይፈልጋል። ይሄ ኃይል ነው የሚፈልገው። አገሩን የሚጠቅም ራሱን የለወጠ ከሱስ የጸዳ ነገን የተሻለ ማድረግ የሚችል ወጣት ከፊት መቆም አለበት። ሲበላሽ የሚያስተካክል የተሻለውን የሚያሳይ ሆነ ወጣት። ስለዚህ እነዚህን እድሎች ተጠቅመን መቀየር አፋር እንደስሙ ማህበረሰቡ እንደ ባለቤት እንደ ማንነቱ እሱን የሚወክለው ቦታ ላይ ቆሞ ካላገኘ ነው ግን ያን ጊዜ ነው ከስረናል የምንለው። ያን ጊዜ ነው። ዛሬ ወጣቱ የት ነው ያለው? ልጆቻችን የት ናቸው ያሉት? ምን ላይ ነው የሚገኙት? እናንተ ታውቁታላችሁ። ይሄ የተመረጠ ወጣት ትክክለኛው ቦታ ላይ እስልምና በታሪኩ ለውጥ ሲታሰብ ብዙዎች ተሰልፈው አይደለም ለውጥን ያመጡት። 40 ሆኖ አደባባይ ላይ ወጡ፣ ጥቂቶቹ ነው ለዓለም ለውጥ መሰረት ጣሉ። በእስልምና ታሪክ ውስጥ በነብዩ ሰለላሁ ዐለይሂ ወሰለም ዘመን እንግዲህ ሐጀተል ወዳዕ ላይ ነው አይደለም ትልቁ ቁጥር ሱሐባ ተገኝቷል የሚባለው 3/4ኛው ተገኝቷል 120 ሺህ ሱሐባ ይባላል። ምናልባት በዛ ዘመን አጠቃላይ የነበረው ሱሐባ ቁጥር 3 እጥፍ ነው ተብሎ ቢታሰብ 300 ሺህ ሰው ይሆናል። ከዛ 300 ሺህ ሱሐባ በሐጀተል ወዳዕ የተገኘው 100 ምናምን ሺህ ሱሐባ ባለበት ውስጥ በእስልምና ታሪክ ውስጥ የትኛውም የታሪክ መጽሐፍት ውስጥ ገብታችሁ ስማቸው የተጠቀሰ የሚታወቁ ሱሐባዎች በስም የሚታወቁ ሱሐባዎች 2% አይሞሉ 10% አይሞሉ። ከነዛ ውስጥ ደግሞ መሪዎቹ ማለት ነው መሪዎቹ 2% አይሞሉ 2% የማይሞሉ ሰዎች ናቸው ዓለምን የቀየሩት የዓለምን አቅጣጫ ያስተካከሉት። ዛሬ የሚፈለገው የሆነው ግዴታ አፋር ሙሉ ወጣት እዚህ እንዲመጣ አይደለም። ኃላፊነት የሚሸከሙ ሚናቸው የገባቸው ግዴታቸውን የሚወጡ ወጣቶች ወደፊት መምጣት ከቻሉና ከተደራጁ ለአፋር አይደለም ቅድም ወንድሜ ከማል ዓረብ ሲገልጸው እንደነበረው ዛሬ እየተደረገ እንዳለው እንቅስቃሴ ይሄ እንቅስቃሴ ዛሬ ወጣት ካውንስሉ በአገር ደረጃ ያደረጋቸው እንቅስቃሴ በብዙ ሙከራዎች በብዙ ልፋቶች በአጭር ጊዜ የሚሳኩ አልነበሩ። ወጣት ስለሆኑ ግን ቀሏቸው። ትናንት ቤንሻንጉል ነው፣ ዛሬ አፋር ነው፣ ነገ ትግራይ ነው፣ ከነገ ወዲያ ይቻላል። ለምን? ወጣት ስለሆነ። ይሄንን አቅም መፍጠር ችላችሁ በአጭር ጊዜ ሙስተሂላቶችን መቀየር ትችላላችሁ።
መሪናችሁ እንደ አፋር አይደለም ለሌላው ማህበረሰብ መድረስ የምትችሉበት ማንነት አላችሁ ግን ታሪካችን ከገባን ሐላፊነታችን ከታወቀና ከተረዳን ለዚህ ሁላችን የመንግስት አካላት አስፈላጊውን ነገር በማመቻቸት ወጣቱን በማብቃት ሂደት ላይ በስነ ምግባር የታነጸ የሚጠቅመው የሚያወጣት ስለሆነ ዲኑን ያወቀ አخلاቅ ያለው የተሻለ ነገር ማሰብና መስራት የሚችል ወጣትን ወደፊት በማምጣት አስፈላጊውን እገዛ በማድረግ የዲን ማዕከሎችን በማስፋት እነዚህ የዲን ማዕከሎች መከፈታቸው ወጣቱ የሚሰለጥንባቸው ተቋማት መበረታታቸው ለሀገር ለክልሉም ለማህበረሰቡም ይጠቅማል እድገቱን ያመጣል የተሻለ ነገር ይፈጥራል በአግባብ ነገ ሐላፊነት የሚሸገሙ ቤተሰብ የሚመሩ አገር የሚመሩ ወጣቶች ከፊት እንዲበቁ ያደርጋል ያ ሲሆን ነው አገር የሚለወጠው የሚያድገው በጋራ ነው ያን ለመፍጠር ነው ታስቦ እኛም ድርሻችንን መወጣት አለብን በአገር ልማት ውስጥ እድገት ውስጥ እንደ ማህበረሰብ ዲናችንንና የተሰጠንን የምድር ኸሊፋነት ሐላፊነት በመወጣት ሂደት ውስጥ ይሄን ሐላፊነት ለመወጣት በቁርጠኝነት መዘጋጀት በእስልምና ታሪኮች ብዙ አይነት ወጣቶች አልፈዋል በብዙ ምስክርነት የተሰጣቸው በነብዩ አንደበት ሰለላሁ ዐለይሂ ወሰለም በተለያየ መልኩ የተገለጹ ከነዛ ወጣቶች ለመሆን ዛሬ እኛ ራሳችን ቃል ልንገባ ይገባል ነብዩ ግን ሰለላሁ ከሚሰለፉ ከነብዩ ጋር ከሚቆሙት ከነብዩ ጎረቤትና ከሚጎናጸፉት ወጣቶች ለመሆን ቁርጠኛ አቋም ይዘን ወስነን ለመሻገር መወሰን በታሪክ ውስጥ አቀባ የተባሉት ፈታኝ የነበሩ ስርዓቶችን ለማስተካከል ሂደት ውስጥ ኡሳማ ብን ዘይድ ታላቁ ሱሐባ 18 ዓመት በታች ሆኖ ነው አይደል ነብዩ ሰለላሁ ትልቅን ጦር እንዲመሩ ያዘዙት ትልቅ ሐላፊነት እንዲሸከም ያደረጉት ኡሳማ ብን ዘይድ ለጦር መሪነት ሲያጩ ሰዎች ተቃውመዋል ሐሳብ አቅርበዋል እንዴት ይሄ ሰው አይመጥንም ለዚህ ቦታ ብለዋል ነብዩ ሰለላሁ ግን መልሳቸው ምን ነበር ዛሬ እሱን በመሪነት ብትቃወሙ ትናንት አባቱም ዘይድ ብን ሐሪሳ ሲሾም ተቃውማችሁ ነበር አሉ ሰለላሁ ولكن انه لحق لخليقه ለቦታው እሱ እንጂ ማንንም አይወክልም ነበር ያሉት ይሄንን ቃል ሲገልጹ ነብዩ ሰለላሁ ቦታውን ለመምራት ኡሳማ እንጂ ማንንም አይበቃም ሲሉ እዛውስ እና አምር ብን አስ እና ሰዓድ ብን አቢ ወቃስ እና ኻሊድ ብን ወሊድን የመሳሰሉ እና ዑመር ብን ኸጣብን በኸሊፋው በመሪነት በሊደርሺፑ ትልቁ ቂማ ላይ የደረሱ ሰዎች ያሉ ነው አምር ብን አስ ባለበት ያኒ ሰዓድ ብን አቢ ወቃስ ባለበት በጦር መሪነት እና ኻሊድ ብን ወሊድ ባሉበት ቦታ ላይ አንድ 18 ዓመት ያልሞላው ወጣት በነብዩ አንደበት ለመሪነት ሲታጭ ምን ይመስላችኋል በትክክልም ግን ቦታው ሞልቶ አሳይቷል ኡሳማ ብን ዘይድ በእስልምና ታሪክ ውስጥ መመረጡ ብቻ እኮ አይደለም ይዞ የወጣው ጦር ከወጣው ጦር ውስጥ አንድ ሱሐባ ሳይሞትበት በድል አሸንፎ የተመለሰ ብቸኛ ጦር የኡሳማ ብን ዘይድ ጦር ነበር በትክክልም ነብዩ ለምን እንደመረጡት የታወቀ ነበር አው ይችላሉ ወጣቶች ማድረግ ይችላሉ ፈታኝ ምዕራፎችን መሻገር የሚችሉበት አቅም አላህ ሰጥቷቸዋል ያንን በአግባብ ከተጠቀሙበት ቦታቸውን ካወቁ እስላም የሰጣቸውን አላህ ያደረገላቸውን ክብር ከተረዱ ቦታችንን ካላወቅን ቦታችንን ከለቀቅን ግን ለኡማው እንደ ወጣት ፈተና የለም ለኡማው እንደ ወጣት ችግር የለም በአخلاቅ የተበላሸ በስነ ምግባር የወደቀ ዛሬ የምናያቸው ለጥፋቶች ሁሉ ማሳያ ከፊት ነው የሚሰሩት ወጣቶች ናቸው የተፈጠሩበት ዓላማ ያልገባቸው ዲን የሌላቸው በአخلاቅ ያልታነጹ ሰዎች ይሄን ለመለወጥ ነው ዛሬ ወጣት ካውንስል ሐላፊነት የወሰደው ስለዚህ እኔ ያለው የሚል የኡሳማ ብን ዘይድን ታሪክ የሚከተል ወጣት እንፈልጋለን በሐሩን الرشيد ኸሊፋው ዘመን ሐሩን الرشيድን ሊያናግሩ አንድ የመጡ ጎሳዎች የጎሳ መሪ አድርገው ሐሩን الرشيድ እንዲነጋገር ያስቀመጡት ወጣት ልጅ ነው ሶላት ንግግር ያደረጉ የሶላት ሰዓት ሲደርስ ሐሩን الرشيድ ሶላት እንዲሰግዱ ጥያቄ አቅርበው ወደ ሶላት ሲነሱ ማን ነው ከመካከላችሁ የሚያሰግደው ሲሉ ያንን ወጣት ልጅ ነው የመረጡት ደነገጠ ትልልቆቹ ያለ ወጣቱ ሲመረጥ ለምን አላቸው እሱ ነው መሪያችን አሉ ሐሩን الرشيድ ሊፈተነው ፈልጎ ጠየቀው ከም ሲኑ ከፈታ ነበር ያለው እድሜ ስንት ነው ብሎ ሲጠይቀው እድሜ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ኡሳማ ብን ዘይድን ሲልኩበት የነበረው እድሜ ላይ ነኝ ብሎ መለሰለት ያን ጊዜ ነበር ሐሩን الرشيድ በለግተ ያ ፈታ በርግጥም ደርሰሃል አንተ እንጂ ማንንም አይመራው ተቀደም ነበር አለ ይባላል ይሄን የሚይዙ ይሄን ሐላፊነት የሚሸከሙ ወጣቶች ያስፈልጋሉ ለዚህ ነው የተሰራው ወጣት የኢትዮጵያ ሙስሊም ወጣቶች ማዕከል ካውንስል ዛሬ አፋር ላይ ሲከፍት ትልቁ መሰረት የሚጣልበት ክልል እንደሚሆን ይሰማኛል ብዙ ለውጦች የሚወጡበት ለሁሉ ነገር የተመቻቸ ከላይ እስከ ታች ባለው መዋቅር የተሻለ መገነዛዘብና መርዳዳት የሚቻልበት ይሄን እድል ፎረስ ካልተጠቀምን ግን በሁለቱም ሀገር እንጠየቃለን
ይሄን የተሰጠን እድል ግባብ ተጠቅመንበት ነጋችን ለውጥ ለሀገር የተሻለ ነገር እንፍጠር እንደ እስላም ለእስላም ትክክለኛ እስልምና ማንነት አድል የሚያሰፍኑ ሰላምን የሚናፍቁ ለሰው ዘር መፍትሄ የሚሆኑ ወጣቶች ዛሬ ምድር ትናፍቃለች ያ ኃላፊነት እናንተ ነው እንድትረከቡ ነው የምጠይቀው ወቢላሂ ተውፊቅ ወሰላሙ አለይኩም ወራህመቱላሂ የኢትዮጵያ ሙስሊም ወጣት ካውንሲል ፕሬዝዳንት ኡስታዝ ሃይደርን ወደዚህ ጋር በዛርግና የተወሰነ ነገር ይበላና አላሁ አክበር بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على النبي محمد وعلى آله وأصحابه وسلم أجمعين أما بعد كبر أتو عمر نوري يعفار بهراوي كل المنقس مكتر برزدانتنا يهلتو كبر انقدا شيخاتشين شيخ حميد موسى إتوقع اسلمنا قداوش مكر بيت ጠቅላይ ምክር ቤት ምክትል ፕሬዝዳንት ኡስታዛችን ታላቅ ወንድማችን አሚራችን ኡስታዝ አቡበክር አህመድ ኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የፕሬዝዳንት ቢሮ ጽህፈት ቤት ኃላፊ ታላቁ ዓሊም ሼኻችን ሼክ መሐመድ አወል ሀያት የአፋር ክልል የእስልምና ጉዳይ ከፍተኛ ምክር ቤት ፕሬዝዳንት ሼክ ዶክተር መሐመድ ሁሴን የአፋር ክልል የእስልምና ጉዳዮች ጠቅላይ ምክር ቤት ምክትል ፕሬዝዳንትና የሸሪዓ ፍርድ ቤት ፕሬዝዳንት ወንድሜ ኢንጂነር ከማል አረብ የኢትዮጵያ ሙስሊም ወጣቶች ካውንስል ዋና ጸሐፊ ኡስታዝ ነብዩ አያለው የኢትዮጵያ ሙስሊም ወጣቶች ካውንስል ስራ አስኪያጅ የተከበራችሁ የመንግስት ኃላፊዎች ዑለማዎች እንደዚሁም ደግሞ የዛሬ ቀናችሁ የሆነ ወጣቶች ወንዶች ሴቶች ሁላችሁም የአላህ ሰላም ይስፈንባችሁ አሰላሙ አለይኩም ወራህመቱላሂ ወበረካቱ ላችኋለሁ አሰላሙ አለይኩም ወራህመቱላሂ ወበረካቱ السلام عليكم ورحمة الله وبركاته زاري ودعفر سنمتا متنم دقمو يعفر فرط ودونجوا ودوانا كتموا سمرا سندرس يتدرق لنا كبابل بتلالك علموشنا بمنقص بار السلطانوش يتدرق لنا كبابل بإثيوبيا مسلم وطاطوش كونسل ስም ሳላመሰግን ንግግር አልጀምርም እንደተጠበቅነው ነው ያገኘነው ከተጠበቅነው በላይ ነው ያገኘነው አፋለኛ ለካውንስላችን እንዳጠቃላይ ለኢትዮጵያ ሙስሊም ትልቅ ሀብት ያለበት 100% ሙስሊም የሆነበት የዑለሞች የጀግኖች የሙፍቲዎች ሀገርና እስልምናን መጀመሪያ ከተቀበሉ በዚህ ሀገር ላይ ሰሃቦች የተቀበሉና በዓለማችን ላይ ካሉት መሬቶች ውስጥ ብዙ ሰሃቦች የነሱን መቃብር ሰብስበው የሚገኝበትና ያለበት ታላቅ ክልል የሀገራችን ክንፍ ላይ የመጣ ነው አላህ Subhanahu Wa Ta'ala መምጣታችን አላህ የተባረከ አላህ ያድርግልን ኪታማችን አላህ ያሳምርልን ካሰብነው በላይም አላህ ያድርግልን እንደምታውቁት የኢትዮጵያ ሙስሊም ወጣቶች ካውንስል የተቋቋመው በኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት ነው ተነግሯቸዋል ቅድም በሰፊ የተቋቋመበት ዓላማዎችን በዝርዝር ተነግረውናል ነገር ግን ሁላችሁም ውስጥ እንድቀመጥ የሚፈልገው ሁላችሁም እንድንገነዘበው የሚፈልገው ካውንስላችን የተቋቋመው ትላልቅ ሁለት ነገሮችን ምን ለማድረግ ነው ለማከናወን ሁለቱን ካከናወንን ሌላው በአጠቃላይ ዝርዝር ነው የሚሆነው ይሄንን ወጣቱ የአፋር ሙስሊም ወጣት በደንብ እንድረዳኝና እንድሰማኝ ይፈልጋል በደንብ እንድስበት ወንዱም ሴቱም ማለት ነው ከሚዲያ ጀርባ ያላችሁ በሶሻል ሚዲያም የምትከታተሉ ወንድሞች ካውንስላችን የተቋቋመው ቅድም እንደተነገረን የፖለቲካ አጀንዳ ይዞ ሳይሆን የብሔር አጀንዳ ይዞ ሳይሆን ሌላ ዓለማዊ አጀንዳ ይዞ ሳይሆን ትልቁና ዋነኛው ካውንስሉ የተቋቋመው ሁለት ነገርን በአላህ ፍቃድ ለማከናወን ነው አንዱ እንደምታውቁት ዲንን እስልምናን ለመጠበቅ ለመንከባከብና የዲን ክድሚያ ለማድረግ ነው አንዱና ዋነኛው እሱ ነው ከዲን የሚቀድም ነገር ስለሌለ ከኢስላም ምንም ነገር የሚቀድም ስለሌለ ዑለሞች ሙሐዲሶች ፉቃሃዎች ሁሉም በአጠቃላይ ከሰማይ የወረዱ መጽሐፍቶች የተላኩ አንቢያዎች በሙሉ የተስማሙበትና የተግባቡበት ነገር ቢኖር ምንድነው
ዲን ከሁሉም ነገር እንደሚቀድምና ሁሉም ሙስሊም የሆነ ሰው ዲኑን ለመጠበቅ ዲኑን ለመከደም ህይወቱን ገንዘቡን ጊዜውን መስጠት እንዳለበት ሁላችሁም ታውቁታላችሁ። ከአምስቱ ምን ضروريات الخمس የመጀመሪያው ዲን ነው። እሱን ለመጠበቅ ለመንከባከብ ነው ወጣቱ የመጣው። ዲኑን መከደም ስንል ሙስሊሙን ወጣት ከመስጂድ ጀምረን እስከ ፌደራል ደረጃ ያሉትን ወጣትን በማሰባሰብ በማደራጀት በማብቃት በማንቃት ወጣቱ በአንድነት በዘር ሳይከፋፈል በጎሳ ሳይከፋፈል በቀለም ሳይከፋፈል በክልሎችም ቢሆን ሳይከፋፈል በመዛቦችና በአስተሳሰቦች ሳይከፋፈል በአንድ ጥላ ስር ሆነው በእስላም በላ ኢላሃ ኢላላህ ጥላ ስር ሆነው በአንድነት ዲኑን እስልምናውን እንዲከድም ማድረግ ዋነኛውና ተቀዳሚ የካውንስላችን ዓላማ ነው። شرع لكم من الدين ما وصى به نوحا والذي أوحينا إليه وما وصينا به إبراهيم وموسى أن أقيموا الدين وموسى وعيسى أن أقيموا الدين ولا تتفرقوا فيه كبر على المشركين ما تدعوهم إليه. الله بتكبر القرآن وصية الله للأولين والآخرين شريعة الله للأولين والآخرين. يا الله شريعة يا الله منقد يا الله مكر يا الله نزاز الناس إزازو من دنو كالن عندنا دين بقارة ما قلقلنا مسرات ولا تتفرقوا فيه بدينوس سان الله سان كفافل باندنت دين هي ومادرك دين منور دين معقوم الله عزونا شرع لكم من الدين ما وصى به نوح سل أولو العزم من الرسل አምስቱ ታላላቅ መልእክተኞችን ገልጾ ለኛ የተደረገልን ስናገር እኛም ብቻም ሳንሆን ከኛ በፊት የነበሩ አንቢዮችም ነብያችንም አለይሂ ሰላቱ ወሰላም እሳቸውን የሚከተሉ ኡማው በአጠቃላይ በአንድ ላ ኢላሃ ኢላላህ ጥላ ስር እንዲሆኑ አዟል። አላህ እንዳንለያይም አዞናል። ስለዚህ ወጣቱ አንድነቱን ጠብቆ በአንድ ጥላ ስር ተሰብስበው ዲኑ እንዲከድም ማድረግ ነው በአላህ ፍቃድ ማለት ነው። إن هذه أمتكم أمة واحدة وأنا ربكم فاعبدون وإن هذه أمتكم أمة واحدة وأنا ربكم فاتقون. الله يا أنبيوش المسبر قلت سل أنبيوش تناقر وإن هذه أمتكم أمة واحدة هذه أمتكم دينكم وشريعتكم ሃይማኖታችሁ ሸሪዓችሁ አንድ ነው አለ አላህ Subhanahu Wa Ta'ala። አንድ አይነት መሰረታዊ ህግና ስርዓት ነው ያላችሁ። وأنا ربكم فاعبدون እኔ ጌታችሁ ነኝ ይላል። እዚህ ላይ ወጣቶች በተለይ ትኩረት ሊሰጡበት ይገባል። አንድነት ስለ አንድነት ማቀንቀን ስለ አንድነት መስራት አቅሳ አውለውያት አልመጅሊስ الشباب ቶፕ ፕራዮሪቲ የመጨረሻ ቅድሚያ የምንሰጠው ልንሰራለት የመጣ ነው። ዲኑን በሱ እናገለግላለን ስንል የኢትዮጵያ ሙስሊም ወጣቶችን አንድነትን በማስጠበቅ ነው። ለምን ከተባለ አንድነት ከሌለ በአንድ ጥላ ስር ካልተሳሰርን እንኳን ለዲን እንኳን ለሀገር ለራሳችን መሆን አንችልም። وأطيعوا الله ورسوله ولا تنازعوا فتفشلوا وتذهب ريحكم واصبروا. اللهم ملكتኛውን መታዘዝና አንድ መሆን አላህ ነግሮናል። ولا تنازعوا አትለያዩ አትጨቃጨቁ። ለምን فتفشلوا وتذهب ريحكم ኃይላችሁን ታጣላችሁ አለ አላህ ነው የነገረን። ኃይላችን እንዳናጣ ኃይላችን ልናሰባስብ ከአንድነት ነው የምንጀምረው ማለት ነው። አንድነት ማለት ግን አንድ አይነት መሆን አይደለም። ሁነት አፋር ሙስሊም ወንድም አለ፣ እዛ ጋር የኦሮሞ ሙስሊም ወንድም አለ፣ እዚህ ጋር የአማራ ሙስሊም ወንድም አለ፣ እዚህ ጋር የትግሬ ሙስሊም ወንድም አለ። እነኚህ በተፈጥሮ ያመጣናቸው የኛ እጅ የሌለበት አላህ በራሱ ሕክማ ያደረገው ነው። ኢና خلقناكم من ذكر وأنثى وجعلناكم شعوبا وقبائل لتعارفوا إن أكرمكم عند الله أتقاكم. يا بتفطروا يا جنينو ነው جزاء ما እናገኝበትም አንቀጣበትም። من بطأ بعمله لم يسرع به نسبه ስራ ወደ ኋላ ያስቀረው ሰው አፋርነቱ
ኦሮሞነቱ አማራነቱ ወደፊት አስቀድመውም فإذا نفخ في الصور فلا أنساب بينهم يومئذ ولا يتساءلون ስለዚህ ወደ ኋላ ወደፊት የሚያደርገን ስራችን ነው እነኚህ የተፈጥሮ ልዩነቶች ያቋም የዓላማ ልዩነት ሊያመጣ አይገባም ይሄ የአላህ አያ ነው اختلاف ألسنتكم وألوانكم إن في ذلك لآيات للعالمين ይሄ ተአምር ነው ግን ሰዎች ይሄንን አላህ የፈጠረውን ተአምርን ትተው መለያያ መፎካከሪያ መባደኛ አድርገው ሙስሊሙን መመላያት ፈልጓል ዲስኮርሱ ወደዚህ መጥቷል እስላማዊ አንድነት እየተሸረሸረ ነው ያለው እስላማዊ አንድነት ቦታ እያጣ ነው ያለው ስለዚህ ወደ መስረታችን ተመልሰን አንድነታችን እንድንጠብቅ የካውንስሉ ዋናው ዓላማ መሆኑን እንድትረዱልኝ ይፈልጋለሁ ወጣቶች ሰምታችሁኛል ሰምተናል የምትሉ ሰዎች አላሁ አክበር አላሁ አክበር አንዱና ዋነኛው ዓላማችን ዲን መከደም ነው ዲን ምንከድመው እንዴት ነው ብለናል ሲበጋራ ዲን ምንከድመው በአንድነት ነው በልዩነት ነው ድምጻችሁን ከፍ አድርጉልኝ ዲኑ ምንከድመው በአንድነት ነው አንዱ ነን ኢትዮጵያ ላይ ካሉ ሙስሊም ወንድሞቻችን ማለት ነው أبي الإسلام لا أبا لي سواه إذا افتخروا بقيس أو تميم أبي الإسلام لا أبا لي سواه ሰዎች በብሔራቸው በዘራቸው በማንነታቸው ሊፎካከሩ ይችላሉ እኔ ግን أبي الإسلام لا أبا لي سواه ማንነቴ አለኝታዬ መመኪያዬ እስላም ነው لا أبا لي سواه إذا افتخروا بقيس أو تميم ስለ ቀይስ ስለ ተሚም ስለ ቁረይሽ ስለምን ብናገሩ እኔ እስላም ነው የምናገረው ስለ እስላም ነው የምኖረው ስለ እስላም ነው የምሞተው ስለ እስላም ነው ቅድሚያ የምሰጠው ወጣቱም ለዚህ ነው ቅድሚያ መስጠት የሚገባው ይሄ አንድነት በአስተሳሰብም ቢሆን በመዛብ ልዩነትም ቢሆን ልዩነታችን ሊያጎላ አይገሰው ልጅ በአስተሳሰብ በፍህም በአመለካከት ሊላይ ይችላል ያ ትንሹ ልዩነት ወደ ትላልቅ ልዩነቶች ሊያመጡ አይገባም የሐሳብ ልዩነት ወደ አቋም ልዩነት ሊያመጣ አይገባም የሐሳብ ልዩነት አንድነታችን ሊፈረካክስ አይገባም ሰዎች በሐሳብ ይለያያሉ በመዛሂቦች ይለያያሉ بمشاربهم ومذاهبهم وآرائهم ሊለያዩ ይችላሉ ያ ማለት ግን ቁርአን ላይ እንለያያለን ማለት አይደለም ቅብላችን ላይ እንለያያለን ማለት አይደለም ነብያችን አንድ ናቸው ቁርአናችን አንድ ነው ቅብላችን ካዕባ ነው ከሁሉም በላይ ጌታችን አላህ አንድ ነው በዛ ጥላ ስር ተሰብስበን ለኢትዮጵያ ሙስሊም ኡማ ቅድሚያ ሰጥተን በዛ ጥላ ስር እንሆናለን የተለያዩ ክለቦችን የመሰረትን የተለያዩ ግሩፖችን የመሰረትን አንዱ ሌላኛው ላይ ድንጋይ መወርወር የለበትም ይሄን ሊያስቀርና አንድነቱን ሊያጠናክር በዛው ዲኑን ሊከድም ነው የመጣው ولا ترجعوا بعد كفارا يضرب بعضكم اعناق بعض እንዳሉ ነብያችን አለይሂ ሰላቱ ወሰለም ኢዘን የካውንስላችን ዋነኛውና የመጀመሪያው ዓላማችን ዲንን መከደም ነው ዲን መከደም ደግሞ ሸረፍ ነው ከዚህ በላይም ሸረፍ የለም ከዚህ በላይም ትልቅነት የለም يمنون عليك ان اسلموا قل لا تمنوا علي اسلامكم بل الله يمن عليكم ان هداكم للايمان الله مسلم አድርጎን ለዲን እንድናገለግል ሲያደርገን አላህ መርጦናል ወረቡከ يخلق ما يشاء ويختار ለዚህ መመረጥና መታጨትም ትልቅ ድል ነው ትልቅ መታደልም ነው ትልቅ እድልም ነው ይሄንን አወቅ ከሆነ ስለዚህ አንደኛ ዲንን መከደም ለዲን መኖር ለዲን መስራት ኡማውን አንድ ማድረግ የካውንስላችን ዓላማ ሲሆን ሁለተኛ ደግሞ ዲን እንደምናቀመው ያው እንደምናደርገው የሀገር ጉዳይም እኛን ነው የሚመለከተን ሀገራችን ኢትዮጵያ ከኛ ሌላ ማንም የላትም ስለ ኢትዮጵያ ከማንም በላይ መናገር የሚገባን እኛ ነን ኢትዮጵያ ስለ ኢትዮጵያ እድገቷ ብልጽግናዋ ሰላሟም ከማንም በላይ መጨነቅ ያለብን እኛ ሙስሊሞች ነን ስለዚህ ወጣቱ ካውንስሉ ወጣቱ ጠንክሮ በቅቶ ነግቶ በትምህርት የበቃ በኢኮኖሚ የበቃ በስነ ምግባሩ የተስተካከለ ራሱን የሚያቅ በሱና በአላህ መካከል ያለው ግንኙነቱ ያማረ
በሱና በህዝብ መካከል ያለው የሰመረ ከጓደኞቹ ጋር ከአባቱ ከእናቱ ጋር ሙስሊም ከሆኑት ሙስሊም ካልሆኑት ጋር ያለውን ሪሌሽኑን ግንኙነቱን አስተካክለው የበለጠ ለሀገሩ ለወገኑ የሚያስብ ወጣትን የበለጠ ማምረትና ማጠናከር የኢትዮጵያ ሙስሊሞች ወጣት ካውንስል ሁለተኛውና ዋነኛው ዓላማ መሆኑንም መረዳት ያስፈልጋል። ዲን ምን ተገብረው ሀገር ላይ ነው። ዲን ምን ተገብረው ሀገር ላይ ነው። ለኛም ለሌሎቹም ምቹ የሆነች ሀገርን ማስረከብ መቻል አለብን። በሀገራችን ጉዳይ የመጀመሪያ ተዋናይ መሆን ያስፈልጋል። በሀገራችን ጉዳይ ላይ ገለልተኛ መሆን፣ ሁለተኛ ሶስተኛ ዜጋ መሆን ጊዜው አብቅቷል። ካሁን በኋላ ያላይመለስ ወጣቱ ነቅቶ መስራት መቻል አለበት። ያ ስለ ሀገር ክሌም ስናድርግ የሀገር ጉዳይ ያገባናል ስንል ቁጭ ብለን እየቃምን ቁጭ ብለን ሺሻ እያጨስን ከሀገር ወጥተን እየተሰደድን ሺሻ ቤትና ከረምቡላ ቤት ሆነን አይደለም። ወማ ነይሉል መጣሊብ ቢተመኒ ወላኪን ትኡኸዙ ዱንያ ጊላባ በምኞት አይደለም እናገኘው። መንጀደ ወጀድ የሰራ ያገኛል። ወመን ዘራ ሐሰድ የዘራ ያጭዳል። ቢቀድር ልከድ ትክተሰቡ ልመዓሊ በትግላችን ልክ ነው አሸናፊነት የምናገኘው። ወመን ጠለበ ልዑላ ሰይለ ለያሊ የበላይነትን የፈለገ ሰው ሀገር ላይ አለው ማለት የሚፈልግ ሰው ብዙ ሌሊቶችን አይተኛም፣ ቀናቶችን ይታገላል። በትግል በስራ በልፋት ሀገራችን አሳድገን የሀገር ባለቤትነታችን ማረጋገጥ ግዴታችን ነው። ትናንት የዛሬ 100-200 ዓመት በፊት ሲደርስብን የነበረውን በደል ወደኋላ እያስታወስን እያለቀስን አጼዎችን ብንረግማቸው ዛሬ ዳቦ ላይሆን ይችላል፣ ዛሬ ሀገር ማልማት ላይሆን ይችላል። እነሱ ይሏል ትልከ ኡመቱን ቀድ ኸለት ለሃ ማ ከሰበት ወለኩም ማ ከሰብቱም ወላ ትስአሉን አማ ካኑ ያዕመሉን። ትልከ ኡመቱን ቀድ ኸለት አልፈዋል፣ ሰዎቹ ባለፉት አልፈዋል። አሁን ያለነው እኛ ነን። ስለ 100 ዓመት ታሪክ አይደለም መናገር ያለብን። ነገ ለልጆቻችን ስለምናወርሰው አፋር፣ ለልጆቻችን ስለምናወርሰው ሶማሊ፣ ለልጆቻችን የምናወርሳት ኢትዮጵያ ምን አይነት ኢትዮጵያ መሆን አለባት ብለን ምንወስነው እኛ ነን ዛሬ ስንሰራ እንጂ የትላንትናውን ቁጭ ብለን ስንረግም አይደለም። ጨለማን እየረገሙ መዋል ጨለማን ማብራት አይሆንም። ጨለማን ከመርገም ምን ማብራት ይሻላል? አንድ ሻማ መለከስ ይሻላል። ስለዚህ ወጣት ካውንስላችን በሀገራችን ላይ ያለ ሚናም ከፍ እንድል እንፈልጋለን። ለምን ከ50% የኢትዮጵያ ዜጋ ህዝብ ከ50% በላይ ያለው ሙስሊሙ ኡማ ነው። ብዙ ክልሎች ያለው ሙስሊሙ ነው። አንዱ ምሳሌ ያለንበት አፋር የሀገራችን ዳር ድንበር ሲጠብቅ የነበረው ጀግናው ለባንዲራ ሲዋደቅ የነበረው አንድም ቀን ተከፍሎት የማቅ በስጋው በአጥንቱ በደሙ የሀገር አንድነት ያስጠበቀው ኢትዮጵያ አንገቷ እንዳደፋ ያደረገው ማን ነው ቢባል የአፋር ህዝብ ነው። በዛው ልክ ግን የአፋር ወጣት፣ በዛው ልክ ግን የአፋር ሴት፣ በዛው ልክ ግን የአፋር ወንድ በሀገሪቷ ሰንትራል ገቨርንመንት ይሁን በሀገሪቷ ሪሶርስ ይሁን እኩል ተጠቃሚ መሆን አለበት ብለው ካውንስሉ ይሰራል፣ ይለፋል። ለምን በዚህ ሀገራችን ላይ ቀና ብለን እንጂ አንገታችን ደፍተን የምንኖርበት ጊዜ አብቅቷል። ኢለል አበዲ ቢኢዝኒላሂ ተዓላ ሁለተኛ አይመለስም። ያንን ለማድረግ ደግሞ ስራ ይፈልጋል። ያመሸረ ሸባብ ስራ ይፈልጋል። በመቶ ሺህ እየተሰደድን አይሆንም። ሳውዲ የመን እየተሰደድን አይሆንም። ሁሉም እየተቸገረ ኢትዮጵያ ውስጥ እኛ ሙስሊሞች ብቻ ለምንድን ነው የምንሰደደው? ለምንድን ነው የምንሰደደው? ጫት ቃሚ ምሳሌ እስኪደረግብን ድረስ ለምንድን ነው እንደዛ የምንሆነው? እኛ ሞዴላችን ያ ነው እንዴ? ሞዴላችን ሀገር ማሳደግ አልነበር? የነ ታላቁ አባታችን አሊ ሚራ እና ሌሎቹ ምንድን ነው የሰሩት? አገር አይደል እንደ ያነጹት? አገር አይደል እንደ ያቆሙት? አገር አይደል እንደ ከውድቀትና ከክስረት ያዳኑት? ያ ታሪክ እንጂ ለኛ ሞዴል የሚሆነው ዛሬ አልባሌ ቦታ መቆም አይደለም። ለዚህም መጨረሻ ላይ ምነግራችሁ ነገር ካውንስሉ ምን ሰራው ወጣትን ስናበቃ ወጣትን ስናደራጅ ለሀገሩ እንዲሰራ እንዲለፋ እንጂ ስለ ሀገር ጉዳይ አያገባኝም ብሎ እንዲቀመጥ አይደለም። ነቢያችን አለይሂ ሰላቱ ወሰላም የተበደሉ ሰሃቦችን ዘመዶቻቸውን ልጆቻቸውንና እንደዚሁም ደግሞ ኸሊፋዎችን ወደዚህ በሚልኩበት ሰዓት اذهبوا الى الحبشه ብሎ ነው። በዚሁ ቃል ነው የተናገሩት።
እነ ፊሃ መሊከን ላ ዩዝለሙ ፊሃ አሐድ ብለው ለመሊኩም ለሀገሩም ምስካሬ ሲሰጡ እንደዚያት ምስክር ያገኘ መሬት ንጉስ የት አለ ዓለም ላይ? 15 ድፍን ክፍለ ዘመን ይሄ ሁሉ ታሪክ ይዘን ያንን ቦታ ግን ታሪኩን ልመልስ አልቻልንም። ስለ ታሪኩም ቀና ብለን መናገርም አልቻልንም። ያንንም መሰረት አድርገን ይሄ ሀገር ከኛ ውጪ ማንም የላትም ብለን ለሀገራችንም እንሰራለን ማለት ነው። ስለዚህ የካውንስላችን ዋና ዓላማ ሲሆኑ በሰፊው ሌላ ጊዜ ብዙ ስልጠናዎችን መተን አፋር ላይ እንሰጣለን። ከሁሉም የአፋር ዞኖች ለሚመጡ ትላልቅ ብቁ ለሆኑ ወጣቶችም ጥሩ ስልጠናዎችን እንሰጣለን። ስለ ካውንስላችን የበለጠ እናብራራለን። ብዙ ጊዜም ደጋግመን መተንም ደግሞ የአፋር ህዝብ አንዱ ነው ተጠናክሮ ከራሱ አልፎ ሌሎቹ ወንድሞቹ ጋር እንዲደርስ የምንችለውን ሁሉ እናደርጋለን። እዚህ ካውንስል ስናቋቁም እኛ ለአፋር የተለየ ነገር ለማድረግ አይደለም። ለእናንተ ምንም የሚደረገው ነገር የለም። እናንተ የላችሁትን ዕልም የላችሁትን ዲን ምንሰጣ ሳይሆን ከእናንተ ነው የምንማረው። እዚህ መተን ካውንስል ያደራጀ ነውና የምናደራጀው ካውንስሉ እዚህ ተደራጅተው እዚህ አቅሙን አጎልብተው ሙስሊሞች ማይኖሪቲ በሆኑበት ቦታ ላይ ሙስሊሞች ደካማ የሆኑበት ቦታ ላይ ሂዳችሁ እንድትሰሩ ነው። ሀብታችሁንም ዕውቀታችሁንም እንድታፈሱ እንጂ የተለየ ለእናንተ የምናደርገው አይደለም። የእናንተን አቅም ተጠቅመን የእናንተን ሀብትና ሪሶርስ ተጠቅመን የእናንተን ወጣቶችን ተጠቅመን ሌሎቹ ጋር ለመድረስ እንጂ የመጣ ነው ለእናንተ የተለየ ተአምር ልንፈጥር አለመሆኑን በዚሁ እየተገነዘባችሁልኝ አላህ Subhanahu Wa Ta'ala ካለ ሌላ ጊዜ በተመሳሳይ ፕሮግራም እንመላለሳለን ኢንሻአላህ ተዓላ። ካውንስላችንም በሁለት እግሩ ቆመው በጥቂት ጊዜ ውስጥ ከኢትዮጵያ ሙስሊም ወጣቶች ካውንስል አልፈን የአፍሪካ ሙስሊም ወጣቶች ካውንስልን የምንመሰርት አላህ አድርገን ወደዛም እንደርሳለን ኢንሻአላህ። ስላዳመጣችሁ በጣም አመሰግናለሁ። የተከበሩ ምክትል ፕሬዝዳንታችን ቅድም ሳያቸው ወጣቱ ነው ሲመጡና በዚህ ወጣትነታቸው ይሄንን የመሰለ ሀገር ሲመሩ ወጣቱ ምን ያህል ተስፋ እንዳለውና ከዚህ በላይ ብዙ ቦታ መሄድ እንደሚችል ትልቁ ማሳያ ነው። ይሄን ትልቅ ትምህርትን ወስጃለሁ። አላህ Subhanahu Wa Ta'ala የተባረከ የሥራ ጊዜ አላህ አድርግላችሁ። አፋር ከዚህ በላይ አምራ ተውባና አድጋ የምንገኝ አላህ አድርገን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ወጣት ሰው እንዲህ ነው አይደለ? ሲመክርም ሲሰራም እንዲሁም ደግሞ ሲያስተባብር እንዲህ መሆን አለበት። እጅግ በጣም እናመሰግናለን ለኡስታዝ ሀይደር ኸድር የኢትዮጵያ ሙስሊም ወጣቶች ካውንስል ፕሬዝዳንት ያደረክልንን ንግግርና ምክር እጅግ በጣም እናመሰግናለን። በዳዕዋቸው በጣም መሰጣለው ደስ ይሉኛል። እንዲሁም ደግሞ የዳዕዋ ስጣታቸውም ንግግራቸውም ለስለስ ያለ ነው። በጣም እወዳለሁ። እናንተም እንደምትወዱት ተስፋ አደርጋለሁ። ሼኻችን ሼክ ሐሚድ ሙሳ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ምክትል ፕሬዝዳንት ወደዚህ ይመጡና የተወሰነ ምክር ያድርጉልናል። ወደዚህ ጋብዛለሁ። አላሁ አክበር። السلام عليكم ورحمة الله وبركاته. بسم الله والحمد لله وصلى الله وسلم وبارك على نبينا وحبيبنا وقدوتنا رسول الله وعلى آله وأصحابه ومن والاه. أما بعد فالسلام عليكم ورحمة الله وبركاته. كبور يا አፋር ብሔራዊ ክልላዊ መንግስት ምክትል ፕሬዝዳንት፣ የተከበሩ የአፋር እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝዳንት፣ የሸሪዓ ፍርድ ቤት ፕሬዝዳንትና የኢትዮጵያ ሙስሊም ወጣቶች ካውንስል ሰብሳቢ፣ ክቡራን ታዳሚዎች፣ ልጆቻችን፣ ወንድሞቻችን፣ አባቶቻችን፣ እህቶቻችንም እንዲሁ እዚህ ቦታ አላህ Subhanahu Wa Ta'ala ስላገናኘን አላህን አመሰግናለሁ። አልহামዱሊላሂ ረቢል ዓለሚን። ወቅቱ የምክር ወቅት አይደለም። ወጉም በዚያና ፕሮግራሙም ረዘመና እኛ በተለይ ከአዲስ አበባ የመጣ ነው አሁን ሙቆናል በጣም እና ምርቅን ብለን በሙቀቱ ማውረን መርቀንናል። አልሙሂም
የኢትዮጵያ ሙስሊሞች ካውንስል የተቋቋመበትን መሰረታዊ ዓላማ ፕሬዝዳንቱ ገልጸውታል፣ ተረድታችሁታል ብዬ አስባለሁ። ማከል የምፈልገው ነገር እኛ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ከተመሰረተበት ወቅት ጀምሮ መንግስት ወጣቱን እንድናደራጅ አይፈቅድልንም ነበር። መጅሊስም በተጠናከረ መልኩ እንዲደራጅ አይፈልግም ነበር። ሐቅ ለማውራት የኢትዮጵያ ሙስሊሞች ምሁራን ማህበር በ1988 አካባቢ ተቋቁሞ ወዲያውኑ ነው በአስቸኳይ እንዲፈርስ የተደረገው። የወጣት ስም ሲነሳ አሽሿቸው፣ አግልሏቸው፣ አሳዷቸው አይነት መልእክት ያለው ተጨባጭ ነበር የነበረው። ስለዚህ መደራጀትም አልተቻለም፣ መስራትም አልተቻለም። ያው ሀገሪቱንም ይዘው ጎተቷት። ጎትተውም ጫት ቃሚ፣ ሲጋራ ጫሽ፣ ለሀገሩ የማያስብ ለወገኑ የማይቆረቆር ለኢትዮጵያ ከፍታ አስተዋጽኦ የማያደርግ ትውልድ ይዘው ጎትተው ሀገሪቱን ወደምታውቁት ደረጃ አደረሷል። አሁን የለውጡ መንግስት ግን የመቻቻልን መርህ መሰረት ያደረገ የሌሎችን መብት ያልነካ እስከሆነ ድረስ ማንም አካል የመደራጀት ሃይማኖትን በይፋ የመተግበር መብቱን በድምጽና በጽሁፍ ብቻ ሳይሆን በተግባርም ስለተፈቀደልን የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤትም ህጋዊ ሰውነቱን እንዲይዝ 1207 አንቀጽ በተወካዮች ምክር ቤት ህጋዊ ሰውነቱ እንዲጸድቅ አድርጎ እኛን የኢትዮጵያ ሙስሊሞችን እድላችንን እንድንጠቀም ፈቅዶልናል። ይህንንም አስተዋጽኦ ያደረጉት የተከበሩ የኢፌዴሪ ጠቅላይ ሚኒስትር ናቸው ዶክተር አብይ አህመድ። እሳቸውንና ካቢኔያቸውን በዚህ አጋጣሚ ለማመስገን እወዳለሁ። ትላንት ቤኒሻንጉል ጉሙዝ ክልል ዋና ከተማ አሱሳ ከተማ ላይ ነበር። እኛ አሁን ስለ መንግስት ስናወራ ፖለቲከኛ ሆነን ይመስላችኋል። እኔ ጀላብያዬም ኮፍያዬም ፖለቲካ አያውቅም፣ ግንኙነትም የለንም። በሐቂቃ ግን ዲናችንን የሚጠብቅ ጸረ ኢስላም ያልሆነ አካልን የማክበር የማገዝ ኃላፊነት እንዳለብን ግን ውስጣችን አምኗል። ስለዚህ አሁንም ምርጫ እየመጣ ነው። በግራም በቀኝም ወደዛም ወደዚህም የሆኑ ነገሮች ቢከሰቱ አፋር ወጣቶች እንደለመዳችሁት መንግስትን የማገዝ ዲናችሁን የመጠበቅ ሀገራችሁን የመጠበቅ አንድነታችሁን የመጠበቅ በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ስም ይህንን ተግባር እንድትሰሩ ጥሪዬን አቀርባለሁ። ፖለቲካ ሊሸት ይችላል አሁን የተናገርኩት፣ ግን ከፖለቲካ ወጣቶቹ እስልምና የቆመው በእነሱ ነው። የኡሑድ ዘመቻ የተካሄደው የበድርም የአሕዛብም የኸንደቅም የሌሎቹም ታሪካዊ የሆኑ በዓለማችን ላይ ያለፉ ጸረ እስላሞች ባደረጉት ትንኮሳ የመጋፈጥና የመከላከል ስራ የተሰራው በወጣቶች ነው። ሀገር የምትጠበቀውም በወጣቶች ነው። ሰርተን የምንከብረውም በወጣትነት ነው። ዒባዳ ማድረግም ቂያመ ሌይሉም ትምህርቱም በወጣትነት ነው። ወጣትነታችንን መጠቀም የኛ ፈንታ ነው። ነቢያችን አለይሂ ሰላቱ ወሰላም በሐዲሳቸው እንደተናገሩት ለን ተዙለ ቀደመ ዓብድን ሐታ ዩስአለ ዐን አርባዕ፣ ማንም ሰው ከቆመበት ንቅንቅ ማለት አይፈቀድለትም 4 ጥያቄ ተጠይቆ ተገቢውን መልስ እስካልተሰጠ ድረስ ብለዋል። አንደኛው ጥያቄ ከአራቱ አን ሸባቢሂ ፊማ አብላህ፣ ስለ ወጣትነቱ ነው። በምን ሁኔታ አሳለፍከው ተብሎ። ወጣትነት ብዙ ወንድሞች ብዙ ወጣቶች አላህ ሂዳያ የሰጣቸውን ሳንጨምር ጅሎች ናቸው። በጫት ያሳልፋሉ፣
በዛዛታ ያሳልፋሉ። በፌስቡክ በቲክቶክ ላይ ራሳቸውን በማስቀመጥ ያሳልፋሉ። መማር አይመቻቸውም። ሶላት እንኳን ከደረሰ መስጊድ መሄድ ይሰለቻቸዋል። በወጣትነት እድሜያቸው ወጣት ባልሆነ ቦታ ወቅቱን ማባከን የለበትም። የውመል ቂያማ አላህ ፊት ቀርቦ ከሚጠየቃቸው መሰረታዊ 4 ነገሮች መካከል በምን አሳለፍከው ነው። በፌስቡክ፣ በቲክቶክ፣ በኳስ ማየት ወይም ከሴት ጋር በመጻጻፍ ቦይፍሬንድ ገርልፍሬንድ እያሉ በመጃጃል ነው ያሳለፍነው ብሎ ሰው ጥያቄውን የውመል ቂያማ መመለስ የለበትም። ስለዚህ ወንድሞቼ እንደዚሁም እህቶቼ ዲኑ የሚጠበቀው በእናንተ ነው። ትምህርትም ተማሩ፣ ዲናችሁንም ጠብቁ። ትምህርት ላይ ጠንክሩና የመጨረሻ ጎበዝ ሆናችሁ እኔ ቅድም ወደዚህ አዳራሽ እየመጣሁኝ እንደው መንግስት በተለይ አፋር ክልላዊ መንግስት በዚህ አጋጣሚ መልእክትም ይሆነኝ ወጣቶችን በማስተማር ላይ ትኩረት ቢያደርግና የሚቀጥሉት 10 ዓመታት ላይ 10,000 ሙስሊም ወጣት ማስትሬት ዲግሪ ያለው ቋንቋ እንግሊዘኛ ፐርፌክትሊ የሚችል አረበኛም የሚችል አማርኛም የሚችል አማርኛውን የጨመርኩት ከሌሎቹ ጋር ተግባብቶ ሀገረ ግንባታ ላይ አስተዋጽኦ ማድረግ እንዲቻል የቋንቋ ጫና እንዳይኖረው አስቤ ነው የሚችል ትምህርት ላይ ለየት ያለ ትኩረት ሰጥቶ ጥንክር ያሉ ወጣቶችን ቁርአን መስጊድ ላይ ያፈዙ ትምህርትን በደንብ የተማሩ ከሌላ አካል ጋር ሲሄዱ የማይሸማቀቁ የማያፍሩ ጥንክር ያሉ ምጥቅ ያሉ ንቅት ያሉ ወጣቶችን ቢፈጠር እነዚህ 10,000 ወጣቶች 10,000ዎቹን አንዳንድ ሰው እንኳን ቢይዙ 10,000 ያሰለጥናሉ። እነዛ የሚወልዳቸው ልጆች የጀግና ልጅ ጀግና የምሁር ልጅ ምሁር ስለሚሆን የሚቀጥለው ትውልድ አንድ ልጅ 5 ወይም አፋር እንኳን 5-4 ልጅ የሚባል የለም 10 ነው ሚኒመሙ 10 ልጅ እንኳን ቢወልድ 10 ሲባዛ በ10,000 ስንት ነው የሚሆነው? ማቴማቲክስ ስንት ነው ይሆናል? 100,000 10 ሲባዛ በ10,000 እሺ 100,000 የተማረ ማፍራት ይጠበቅባቸዋል። ትምህርት ላይ አተኩሩ፣ ልጅን ማብቃት ላይ አተኩሩ፣ ሱስን ከመቃረን ላይ አተኩሩ፣ ዲን ያለው ልጅ ለማፍራት ሞክሩ። ሌላ የአፋር እስልምና ጉዳዮች ያው የኛው ተቋም እንደመሆኑ የመስጊድ ቦታ የመድረሳ ቦታ ተርቢያ መደረግ አለበት። በቃ ያልተኮተኮተ ትውልድ ለምንም አይጠቅምም። ለሀገርም ሸክም ነው የሚሆነው፣ ለጎሳም ሸክም ነው የሚሆነው፣ ለቤተሰብም ጠንክ ነው የሚሆነው። በጥቅሉ ለኢትዮጵያ እስልምና ጉዳዮችም ለወጣት ካውንስልም በጎናችሁ እንደምንቆም እኛ የኢትዮጵያ እስልምና ጉዳዮች ከጎናችሁ እንደሚቆም በገንዘብም በሞራልም በሌሎችም ነገሮች እንደምናግዛችሁ በዚህ አጋጣሚ ቃል ለመግባት እወዳለሁ። አላህ ሱብሓነሁ ወተዓላ ያግዘን፣ አላህ ያግዛችሁ። ወጣቶቻችንን ሷሊህ አላህ ያድርጋቸው፣ ለዲናቸው የሚያስቡ ለዱንያቸውም የሚሆኑ ለሀገርና ለወገን ሸክም የማይሆኑ ከሱስ የጸዱ ሲያዩዋቸው የሚያምሩ ሰውነታቸውም ጥንክር ያለ አስተሳሰባቸው ምጥቅ ያለ ከሌሎች ጋር መፎካከር የሚችሉ ጎበዝ ልጆች ወልደን ማሳደግ እንድንችል አላህ ያብቃን፣ አላህ ያግዘን እላለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። የምትጠብቁት ፕሮግራም ስለሆነ ይህንን ፕሮግራም እንዲያስኬዱ መድረኩን አስረክባለሁ። ኢንጂነር ከማል አረቡ፣ ዑስማን ሁሴን፣ ነብዩ ያለው ወደዚህ ትመጡና መድረኩን ትረክቡኛላችሁ። ከዛም በኋላ የአፋር ሙስሊም ወጣቶችን ካውንስል ማደራጀት ስራ ለናንተ ነውና ወደዚህ መድረክ እንድትመን ኡስታዝ አቡበከር ወደዚህ ትመጡናላችሁ። ኡስታዝ ሃይደር፣ ሼክ መሐመድ አወል ሐያት፣ ዶክተር መሐመድ ሁሴን እንደዚሁም የተከበሩ ምክትል ፕሬዝዳንት አቶ ዑመር ወደዚህ ነው ኢንሻአላህ ወደ መድረክ። ሼክ መሐመድ አህመድ የፌደራል መጅሊስ አመራር መካከላችን ላይ ይገኛሉ። የአፋር ወኪል ወደዚህ ነው። ሼክ መሐመድ አህመድ የአፋር ክልል ሙስሊም ወጣቶች ካውንስል ዛሬ እንግዲህ ኢንሻአላህ በነዚህ በአማሩና በተዋቡ ዑለሞቻችን ኡስታዞቻችን ፊት እንደዚሁም
በሰመራና በሎጊያ በዚህ በአፋር ክልል ሙስሊም ማህበረሰብ በተገኙበት ሹመት ወረቀታቸውን ኢንሻአላህ ይወስዳሉ። እዚህ ጥሪ እናደርጋለን። ወደዚህ መድረክ ይመጣሉ ኢንሻአላህ። የአፋር ክልል እስልምና ጉዳይ ምክር ቤት ብዙ ምክር ካደረገ በኋላ ለአፋር ክልል ሙስሊም ወጣቶች ካውንስል ፕሬዝዳንት አድርጎ የመረጣቸው ዶክተር ሰዒድ አሊ ሃሩን አላሁ አክበር አላሁ አክበር የተቀበሉና የሹመት ወረቀታቸውን ተክቢር። አሁንም በአፋር ክልል ሙስሊም ወጣቶች ካውንስል ምክትል ፕሬዝዳንት ተደርገው የተሾሙት ወንድም ዑመር ኑር አሊ አላሁ አክበር። ለዚህ ለሙስሊም ወጣቶች ካውንስል ጸሐፊ ተደርገው የተሾሙት ወንድም ሙስጠፋ መሐመድ ሐሰን አላሁ አክበር አላሁ አክበር አላሁ አክበር። በአመራር አባል ሆነው የተመረጡት ወንድም አሚን መሐመድ ቦዳያ አሚን መሐመድ አብዱ ሰዒድ። ቀጠል ወንድም ሁሴን ሁመድ አላሁ አክበር። ቀጠል ወንድም ዑስማን ቦልኮ ዶክተር ይቀበለታል ኢንሻአላህ። 7 አመራሮች ሲሆኑ 2 እህቶች ናቸው። ያው እህቶችን ወደዚህ ወደ መድረክ አናመጣቸውም ባሉበት ነው። ስማቸውን ግን ኢንሻአላህ እንጠራለን። እህት ከድጃ ሁሴን ሐሰን አላሁ አክበር። ዶክተር ፕሬዝዳንቱ ይቀበላቸው። እህት ሐሰና መሐመድ አህመድ መርሐባ ኢንሻአላህ። ያው አሁን እዚህ የምትመለከቷቸው ወንድሞች የአፋር ክልል ሙስሊም ወጣቶች ካውንስል የሹመት ወረቀታቸውን ይዘዋል። ዝም ብለው መውረድ ስለሌለባቸው የሸሪዓ ፍርድ ቤት ፕሬዝዳንት ዶክተር መሐመድ ሁሴን ኢንሻአላህ ቃለ መሐላ ያስፈጽሙልናል። አማት ያይኔ ዲን ከደራታ ላይ ወይታ ምሰብዲሂ አማናሲን ነህይ ተቀዒን ኢንሻአላህ። ብስሚላህ አልሐምዱሊላህ ረብል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ዶክተር እንደገለጹት ያው እነዚህ ዶክተር ሰይድ አሊ ሃሩን ወንድማችን የሚመራው የወጣት ካውንስል እንግዲህ ትልቅ አማና ተሸክመዋል። ትልቅ ኃላፊነት ተሰጥቷቸዋል። ይህንን ወጣት በተሻለ ደረጃ ወደፊት እንዲመጣና እንዲሰራ ለማድረግ በማስተባበር በማቀናጀት ኃላፊነታቸውን በመውጣት ይህንን ከህዝብ ፊት የወሰዱትን አማና ነገ አላህ ፊትም በትክክል መልሰው የሚቆሙበት አላህ እንዲያደርጋቸው እኛም ዱዓ እናደርጋለን። ከጎናቸው እንቆማለን። እነሱም ደግሞ በዚሁ ቃላቸውን ኢንሻአላህ ይገቡልናል ማለት ነው። አላህ ይቀበላችሁ፣ አላህ ያግዛችሁ። ብዙ ተስፋ አለን ከናንተ፣ ብዙ ነገር ትለውጣላችሁ። የክልሉ መንግስትም እዚሁ አጠገባችን አለ። እንግዲህ ያው እነሱም ጋር በመተጋገዝ ለሀገርም ለህዝብም ለዲን የሚበጀውን ነገር በጋራ ለመስራት እንድትንቀሳቀሱ ነው መልእክት የምናስተላልፈው። ጀዛኩሙላህ ኸይር። ዶክተር ሰይድ ከመናገሩ በፊት ግን አንድ ነገር ጨምርበት። አንድ ነገር አወራኝ። ለከለ ቦታ ላይ ገባል። ስንገባ ዘበኛው እየሮጠ መጣ። ኮዳ እየሮጠ መጣና እኛ ባጠገብ ሲደርስ እሶስ አያነቡም፣ ይህንን አላዩትም። እናንተ እንኳን ምን ነካችሁ እንዴት ትገባላችሁ ለዚህ አላቸው። ዘበኛው ማለት ሊመረቁ የሚሄዱበት ጊዜ እኮ ነው አይደል? ሊመረቁ እየሄዱ ማለት ዶክተር ለምንድን ነው ዶክተር የለበሱት ጀለብያ ነው፣ ቆቢት ጥምጣም ነው ያደረጉት። እሶ አያነቡም ማለት ማንን? ዶክተር ሰይድን። እናንተ እንኳን ቢያንስ ብታነቡ ምን አለበት? እሶን እንኳን ከዚህ መንገድ እንዳይሳሳቱ ብታረጓቸው አሏቸው ማለት ዶክተርን። ዛሬ ደግሞ የአፋር ክልል ሙስሊም ወጣቶች ካውንስል ፕሬዝዳንት ነው ተሽሟል። ዶክተር ናቸው። አጭር ንግግር አድርገው ወደ መጨረሻ ፕሮግራም። አልሐምዱሊላህ ረብል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። የተባለው ነገር መድገም አይቻልም። በጣም የሚገርም ነገር ሰምተናል። ያ ቢአቤን እንዱ ቡኪና ላኪን ነብዩና አለይሂ ሰላም መስማት ብቻ ሳይሆን መተግበር እንደኔ ተያነማ ያሊ አላህ በቁርአን ላይ ዝም ብሎ አይናገርም ማለት ቁርአን ማለት ይሄ አንድ ጸሐፊ እንኳን ሲጽፍ የሚጽፈውን ነገር መርጦ ምን ይሻላል ብሎ መጽሐፍ ላይ የሚጽፈውን ነገር የትኛውን ንግግር ልምረጥ ብሎ መርጦ ነው። አላህ ይቅርና ማለት ነው። ወከይፈ ቢላህ ወሊላሂ አልመሰሉ አልአዕላ። አላህ ቁርአን ላይ የተናገረው ንግግር ሁሉ አጃኢብ ነው። ስለዚህ አላህ
ስለ ወጣት ሲያወራ አላህ አንድ ነብይ وآتيناه الحكم صبيا يمكن بيجي وآتيناه الحكم صبيا صبيا أنا ما بيتنا وديفينيشن وسدو بدبليوتشيم ديفينيشن وسد صبي مالت 3 ዓመት ሊሆን ይችላል 4 ዓመት ሊሆን ይችላል 7 ዓመት አንዳንዱ 7 ዓመት ይላል አንዳንዱ 10 ዓመት ይላል አንዳንዱ 14 ዓመት ይላል ዞሮ صبي ነው ይሄ ልጅ وآتيناه الحكم صبيا ያለው አላህ ለምን እንደሆነ ማሰብ አለበት ወጣት ለምንድን ነው وآتيناه الحكم صبيا ቢሉ አላህ ለኔ የሚነግረኝ ይወካ ወርሰም ማሐየሊ وآتيناه الحكم صبيا ይወካ ወርሰም ይወማካ ወርሰም وها في ميو فل ተሰበተها ማንጎ መባንደዓ ወጣት ብዙ ነገር መስራት ይችላል ወጣት ብዙ ነገር እንሰራለን ምክር አልደግምም ብዙ ምክር ሰምታችኋል አላህ በሰማነው ብቻ የምንጠቀም አላህ ያድርገን አላህ ለወጣት ሰምታችኋል ያንን ታሪክ ነብዩ ሰለላሁ ዐለይሂ ወሰለም እግራቸውን እንዲህ ያረጉ ሲሄዱ አሉ ምን ነው አሏቸው አንድ ሱሐቢ እንዲህ ያረጉ በጣቶቻቸው ብቻ እየረገጡ ሲሄዱ እንደዛ አይነት ሰምታችኋል እንደዛ አይነት ወሬ በጣት ብቻ እየረገጡ ሲሄዱ ያ ረሱላህ ምን ነው ስላቸው የምረግጥበት ቦታ አጥቼ ነው ሙሉ እግሬን አስቀምጬ የምረግጥበት ማሳረፍበት አጥቼ ነው ለዚህ ወጣት የዚህን ወጣት ጀናዛ ለመሸኘት በወረዱ መላእክቶች ብዛት እግሬን ማሳረፍበት ቦታ አጥቼ ነው ይሄ አጃኢብ የሆነ ነው ይሄ ወጣት ስለዚህ ብዙ ነገር ተነግሮናል ወበምት እንትፊዕ መሪያልና በያይ وصلى الله وسلم وبارك على نبينا محمد وعلى اله وصحبه مرحبا جزاكم الله خير انجدي الله سبحانه وتعالى يلي سين يسلمينا هاي አፋር ከመጡ በኋላ የተወሰነ ነገር ሽልማት ሳይሰጡ መመለስ አፋር ለማይፈቅ የተወሰኑ ነገር እዚህ ተዘጋጅቷል እጅግ በጣም እናመሰግናለን እናከብራችኋለን አክብራችሁ እዚህ ተገኝታችሁ እኛ ጋር እንግዶች ስለነበራችሁ በጣም እናመሰግናለን አልহামዱሊላህ ረቢል ዓለሚን اللهم صل وسلم وبارك على نبي اللهم ثبت السلام والأمان والبركة على إثيوبيا كلها اللهم ألف بين قلوب عفر على الخير وثبتهم على الإسلام واهدهم سبل السلام وانصرهم على الأعداء اللهم أصلح ولاة أمر عفر وقضاة شرعهم وزعماء قبائلهم وأئمة مجالسهم ومعلميهم ربنا آتنا في الدنيا حسنة وفي الآخرة حسنة ربي ثبت الشباب على الخير وثبتهم على الإسلام واهدهم سبل السلام واحفظهم عن السرعة والعجلة ووفقهم لما تحب وترضى برحمتك يا أرحم الراحمين الحمد لله رب العالمين اللهم صل